ዋሊያ ወይም ዲር በሚባለው ቀንድ መካከል ላይ ክርስቶስ አምላካችን እንደተሰቀለ ሆኖ ታይቶ ተገልጦለታል 28 ቦታ ሰውነቱ ሲቆረጥ ለያንዳንዱ አካል መቆረጥ የመጽሐፍ ቅዱስ ጥቅስ ያነሳ በደስታ ዋጋ ይከፈለበት መሆኑን ይናገር ነበር ኦስጣቴዎስ ማለት ፍሬ ሰናይ ወይም በጎ የሆነ ፍሬ መልካም ፍሬ ማለት ነው እመሰይ ወድቀት ተተሰርናይ ውስተ ምድር ወኢሞተት ባይታት ነበር ካልወደቀችና ካልሞተች ብቻዋን ነበር የምትቀረው ዋዘዘ ጳጳስ ዘብሔረ ሮሜ ጻድቅ በቃለ ብጽይት ሌኒ እሰመይ ኪራኮስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እግዚአብሔር አምላክ የሚወዳችሁ የመርሐ ግብራችን ተሳታፊዎች በልዑል እግዚአብሔር ስም እንደምን ዋላችሁ የቸርነት የምሕረት ባለቤት እግዚአብሔር የንስሐ ዕድሜ ስለሰጠን ሳምንት አሳልፎ ለዛሬውን በድጋሚ እንድንገናኝ ስለረዳን ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን ይህ በየሳምንቱ ወደናንተ የሚደርሰው የአውደ መጻሕፍት መሰናዷችን ነው በዚህ መሰናዶ የዛሬው መርሐ ግብር ያለፈው ሳምንት እንደ መግቢያ የሚሆን ያተትነው ነጥብ አካተን ለዛሬ ደግሞ ገድለ ቅዱሳን ሰማዕታት ይዘቱ ምን ይመስላል ምን ተካተውበታል የሚለውን ቤተሰብ አድርጎ ለማስተዋወቅ ነው እያንዳንዱ ነገር አትቶ ወደናንተ ለማቅረብ አይደለም እንግዲህ ያለፈው ሳምንት ስንማማር እርስ በርሳችን መንደርደሪያ አድርገን ስንነጋገር እንደሰነበት ነው ከቅዱሳት መጻሕፍት መካከል አንዱ አዋልድ መጻሕፍት ቁጥር የሆነው የገድላት መጻሕፍት ክፍል አንዱ ነው ከገድላት ውስጥ ነው የቻናችን በጉልህ ጽፋ አንድነት የቅዱሳን ሰማዕታቱን ገድል የምትዘክርበት በተለይ በግዕዙ ብራና መጻሕፍት ከ140 በላይ የቅዱሳን አባቶች እናቶቻችን ገድል የተቀመጠበት ትልቅ መጽሐፍ አለ ከዚያ ውስጥ ለዛሬ ከኔ ጋራ የምንመለከተው ከፊታችን የምታዩትን ገድለ ቅዱሳን ሰማዕታት የሚለውን በግዕዝና በአማርኛ የመጀመሪያውን ቅጽ መጽሐፍ ነው ይህ መጽሐፍ በክቡር መምህራችን መምህር ተስፋ ሚካኤል ታከለ አማካኝነት ተተርጉሞ ወደኛ የቀረበ መጽሐፍ ነው አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ